ሎስ አንጀለስ ሳንታ ሞኒካ መናፈሻ ጀምበሯ በፓሲፊክ ውቅያኖስ ሰማይ ጠርዝ ላይ ፍም መስላለች። የፀሐይዋ ወርቃማ እግሮች የውቅያኖሱን ውሃ የቀለጠው ወርቅ አስመስለውታል። ገበቴ ላይ የሚዋለል የወርቅ ውሃ ይመስላል። የውቅያኖሱ ወርቃማ ማዕበል ግድግዳ መስሎ ይመጣና ከባህሩ ዳርቻ ላይ ሲደርስ አሸዋው ላይ እርቃናቸውን ከሚንከባለሉት ልጃገረዶች ጀርባ ላይ ብትን ብሎ ይመለሳል። ፓሲፊክ ውቅያኖስ የባህር ዳርቻ ያለችው ሳንታ ሞኒካ መናፈሻ በልጃገረዶችና በኮበሌዎች ሳቅ ደምቃለች። ዓይንን ቆንጥጦ ቀልብን አሟጦ የሚይዘው የሴቶች እርቃነ ገላ ላይ ዓይናቸውን የሚያንከባልሉ ጎረምሶች ጨዋታውን አድርተውታል። ዶክተር ሚራጅና ኢንጂነር ሻጊዝ እርቃናቸውን ባሸዋው ላይ በሚፈነድቁ ሴቶችና ጥንዶች የተሞላውን የባህር ዳርቻ ትርኢት የዘነጉት ይመስላሉ። አይምሮአቸው በአንድ የጋራ ጉዳይ ላይ ተወጥሯል። አብሯቸው አንድ ነጭ ሰውዬ ተቀምጧል። ሰውየው ከወየበ ጥርሱና መጻጉዕ ከመሰለ ገጽታው ጋር ቅጥነቱ ተዳምሮ መቃብር ፈንቅሎ የተነሳ አስከሬን ይመስላል። ላለፉት 17 ዓመታት በተሰማራበት የንቅሳት ሙያ የታወቀና ትርፋማ የሆነ ሰው ነው። ሲናገር ፈጣን ነው። ወዲያው አንዲት ነጭ ካዲላክ መኪና በፍጥነት መታ እንደቆመች 4 ጥቋቁር የለበሱ ሰዎች ወደ መናፈሻው ገብተው ተቀመጡ። አንደኛው አይኖቹን ሚራጅና ሻጊዝ ላይ ተክሎ ክንዱ ላይ እንደ ሰዓት ባሰረው መነጋገሪያ በፍጥነት ያሹካሹካል። የራሻ ዘይቤ ባለው እንግሊዝኛ ታውቃላችሁ አለ የንቅሳት ባለሙያው። አሜሪካ የንቅሳት ዲዛይን ማዕከል ነች። በተለይ ደግሞ በ1891 ዓመተ ምህረት በኤሌክትሪክ ኃይል ለሚሰራ የመጀመሪያው የንቅሳት መሳሪያ ባለቤትነት መብት ከተሰጠ ወዲህ ጉሮሮውን ቶሎ ይጠራርጋል። ጉሮሮውን ጠራርጎ ሲጋራውን ካቀጣጠለ በኋላ ንግግሩን ቀጠለ። ብዙ የአሜሪካ የህንድ ጎሳዎች በተለይ ሰውነታቸውንና ፊታቸውን ይነቀሳሉ። ጥቂቶች የካሊፎርኒያ ጎሳዎችም በተለያዩ ቀለማት ቆዳቸውን ይነቀሳሉ። በኒውዚላንድ የኦሪ ጎሳዎች ባጠንት ተሰባሪ ፊታቸው ላይ የተጠማዘዘ ዲዛይን ያለው ንቅሳት ይነቀሳሉ። በጃፓን የአይኑ ጎሳዎች፣ በናይጄሪያ የኢቦ ጎሳዎች፣ በአሪዞና ፒማ ህንዶችና ሌላ ደግሞ የማሊያ ሴኖዮ ጎሳ አባላት በሹህ ወይም በመርፌ መሰል መሳሪያዎች ይነቀሳሉ። ሁለቱም በንቃት ንግግሩን እያዳመጡት ነው። ታውቃላችሁ? ሲጋራውን ማገ። ንቅሳት ከክርስቶስ ልደት በፊት በተቀበሩ የግብፃውያን ያልፈራረሱ ሬሳዎች ላይም ተገኝቷል። የጥንታዊት ግሪክና የሮም ደራሲያን ግሪካውያን፣ ፈረንሳውያን፣ ጀርመናውያንና እንግሊዛውያን ንቅሳትን ይጠቀሙ እንደነበር ጽፈዋል። ለምን ጥቅም ነበር የሚነቀሱት? አለ ሚራጅ ለረጅም ጊዜ ካዳመጠው በኋላ። ለሻጊዝ ግን ንቅሳቱ ብዙም ግድ የሰጠው አይመስልም። የዶክተር ሚራጅን ስሜት በጥልቀት የሚመረምር ይመስላል። እኛ ጋር የሚነቀሱት ብዙዎቹ የፍቅረኞቻቸውንና የሚወዱትን ሰው ስም፣ አንዳንዶቹ ደግሞ የተወለዱበትን ዓመተ ምህረት ይነቀሳሉ። እኛ የማናቃቸውንም ዲዛይኖች ይነቀሳሉ። ሲጋራው እጁ ላይ ሲያልቅ ሌላ ሲጋራ አቀጣጠለ። ሌላ በንቅሳት ዙሪያ የምታውቀው ሚስጥር ይኖራል አለ ዶክተር ሚራጅ። ሁልጊዜም ሚስጥር የሆኑ ነገሮች ቀልቡን ይገዙታል። በግልጽ ከማገኘው አልማዝ ይልቅ የተደበቀ ትርኪ ምርኪ ነገር ይመስጠኛል ይላል ዘውተር። ሌላ ሲጋራውን እንደናጡት ምጥምጥ አድርጎ ጠብቶ ሮማውያን ወንጀለኞችና ባሮችን እንዲነቀሱ ያደርጉ ነበር። ሁለቱም ተያዩ። ሚራጅና ሻጊዝ ወንጀለኞችንና ባሮች ይነቀሱ ነበር። ወንጀለኞች ልንሆን አንችልም። ባሪያ ፍንገላም ቆሟል። ምናልባት ግን ከባሪያ ፍንገላ ያመለጥን ቢሆንስ? በጃንሆይ ጊዜ የባሪያ ፍንገላ። ዶክተር ሚራጅ በውስጡ ያሰላስላል። ሰውየው ንግግሩን ቀጠለ። በእርግጥ አንዳንድ ሰዎች እኔ የማላውቃቸውን ሚስጥራዊ ነገሮችን እንድነቅሳቸው ዲዛይን ሰርተው ያመጣሉ። ዶክተር ሚራጅ ቲሸርቱን ዝቅ አድርጎ የጀርባውን ንቅሳት ለነጩ ሰው ያሳየውና ወደ ቦታው መለሰው። ይህ አይነት ንቅሳት ተሳይተው ታውቃለህ? ሲሲ መልስ አሳይ።
ሰውየው እንደ ቱርክ ዶሮ የተመለጠ የመሰለውን አንገቱን አስግጎ ንቅሳቱን ለረጅም ጊዜ ተመለከተው። ዴርቶ ጋዳ የማያውቀው ፊደል በቶ ፊደል ላይ የተቀረጹትን ውስብስብ ቁጥሮች እየተመለከተ አረ ይቅርታ ስለዚህ ጉዳይ የማውቀው ነገር የለም እኔ ግን ተራ ነገር አይመስለኝም በንቅሳቱ ላይ ያሉትን ቁጥሮች በመናልባት በዘፈቀደ የተቀመጡ አይመስለኝም በቶ ፊደል ላይ ያሉት ቁጥሮች ምናልባት አንድ ሚስጥራዊ ነገር የሚያመለክቱ ይመስለኛል ምናልባት ግን ንቅሳቱን የነቀሳችሁን ሰው ብታናግሩት የተሻለ ሳይሆን አይቀርም የነቀሰን ሰው በህይወት የለም አለ ሻጊዝ የሁለቱንም ተመሳሳይ የጀርባ ላይ ንቅሳት ካየ በኋላ አንገቱን እየነቀነቀ አንድ ጋራ የሆነ ሚስጥራዊ ነገር ሳይኖራችሁ ግን አይቀርም ብሎ የጨረሰውን የሲጋራ ቁራጭ በጫማው መሬት ላይ ደፈጠጠው ሰውየው ኢንጂነር ሻጊዝን ባትኩሮት ይመለከተዋል ከዚህ በኋላ ከኢንጂነሩ ጋር ግንኙነት እንዲኖረው መፈለጉን አይኖቹና አኳኋኑ ያሳብቃሉ ኢንጂነር ሻጊዝ በጭንቅላቱ ላይ እንደ ሚራዥ ትኩረት ቢሰጥ የበለጠ ቅርርቦሹን ማስፋት ይችል ነበር ኢንጂነሩ ግን ለንቅሳቱ ደንታ የሌለው ይመስላል የንቅሳት ባለሙያውን ካሰናበቱት በኋላ ብቻቸውን ተቀምጠው ለየግላቸው ጥቂት አሰላሰሉ በነገራችን ላይ እኔ ድሮ ገዳሙ ውስጥ ያለው ስለ ኢትዮጵያውያን ንቅሳቶች አንድ መለኩስ ያጫውተው ነበር አለ ሚራዥ ጸጥታውን ለመስበር ምን ሲሉ አጫወቱ ሻጊዝ ከሐሳቡ ባነነ የኢትዮጵያ ኦርቶዶክስ ክርስቲያኖች የክርስትና ስማቸው እንዳይጠፋባቸው ሰውነታቸው ላይ ይነቀሱት ነበር በድንገት በማይታወቁበት ቦታ ቢሞቱ ክርስቲያኖች መሆናቸው ታውቆ በጸሎተ ፍትሐት እንዲቀበሩ ሚራዥ መለኩሴው ያጫወቱትን ለማስታወስ ያመጣል አዎ ሌላ ደግሞ የነገሩኝ ነገር ኢትዮጵያውያን ስሞቻቸውን በየዘመኑ ለዋውጠው አላየ ለምሳሌ በዘመኑ ኦሪት ስሞቻቸው ለየግላቸው ልዩ ልዩ ነበር ማለትም አንዱ ባንዱ ስም አይጠራም ነበር ለምሳሌ አብርሃም ነው በቃ አለቀ በዚህ በእኛ ዘመን ግን ብዙ አብርሃም የሚባሉ ሰዎችን እናውቃለን እኔ አንድ ሰው አብርሃም ተብሎ ሲጠራ ትዝ የሚለኝ የመጽሐፍ ቅዱሱ አብርሃም ነው ዋናው ቁም ነገራችን ግን ስለ ንቅሳቱ ነው እሺ ንቅሳቱን በተመለከተ ሌላ ምን የነገሩ ነገር ነበር ከክርስቶስ ልደት በኋላ ሲጠመቁ ደግሞ የክርስትና ስም ወጣላቸው ለምሳሌ ገብረ ኢየሱስ ወለተ ማርያም እየተባሉ ይጠሩ ጀመር በኋላ ደግሞ የሃይማኖት ግጭት ሲነሳ የኢትዮጵያ ኦርቶዶክስ ክርስቲያኖች በስማቸው እየታደኑ ይገደሉ ጀመር በዚህ የተነሳ የክርስትና ስማቸውን በንቅሳት ሰውነታቸው ላይ በመደበቅ አበበ ከበደ ምናምን የወዘተረፈ የተባባሉ መጠራራት ጀመሩ አሁን ያለንበት ትውልድ መጠሪያ ስሙን ያገኘውም ከዚህ ሂደት በኋላ ነው ስለዚህ ንቅሳት በኢትዮጵያውያን ዘንድ ልዩ ትርጉም ያለው ነው ብዙ ክርስቲያኖች በነጻነት እምነታቸውን ማራመድ ባልቻሉበት ወቅት የክርስትና ስማቸውን በንቅሳት የሚደብቁበትን ያህል ሌሎችም ሚስጥሮችን በንቅሳት ማስቀመጥ እንደሚችሉ መገመት ቀላል ነው ሚራዥ ነገሮችን ሁሉ ከርሱ ንቅሳት ጋር ለማገናኘት ቢጠርም ስለነሱ ንቅሳት ጠብ የሚል ነገር ሊያገኝ አልቻለም ስለ ማከለኛው ፊደል ስለቱ የምታውቀው ነገር ይኖራል ምናልባት ፊደልን በፊደል ማየቱ ሳይሻል አይቀርም ሻጊዝ እንደ ንስር ጠልቀው የሚያዩ አይኖቹ ወደ ሚራዥ ቀሰረ ስለቱ ፊደል አንድ ጥንታዊ የብራና መጽሐፍ ማንበቤን አስታውሳለሁ እንደ መጽሐፉ ቶ ፊደል ሰውንና ክርስቶስን ይወክላል ባጭሩ ቶ ፊደል የሕይወት ምልክት ነው በመካከለኛው ጥንታዊት ኢትዮጵያ በካራን የፀሐይ አምላክ ቤተ መቅደስ ውስጥ የምስራቁ ግድግዳ ካልማዝና ከንቆ ከእምራልድና ከወርቅ እንዲሁም ከተለያዩ የከበሩ ድንጋዮች ያሸበረቀ እንደነበር ተጽፏል ከዚህ በታች ደግሞ የሁለት ሴቶች አናብስት ቅርጽ አለ ከላያቸው መሃሉ የሕይወት ምልክት የሆነ ቶ ፊደል ያለበት ፀሐይ ተስሏል መጽሐፉ ቶ ፊደል የመጀመሪያው ሰውንና ክርስቶስን የሚወክለው የሕይወት ምልክት መሆኑን ያስረዳል በነገራችን ላይ ላንድ የቴክኖሎጂ ስብሰባ ባንድ ወቅት ግብጽ ሄጄ ነበር አንዳንድ ጥንታዊ መካናትን ስጎበኝ ይህ ፊደል ያየሁት ይመስለኛል ኢንጂነር ሻጊዝ ጉብኝቱን አስታወሰ
አው ልታዩት ትችላለህ እኮ ምክንያቱም ዛሬ ታሪክ ከመገልበጡ በፊት ግብጽ የኢትዮጵያ ልጅ ነበረች እንዲያውም ግብጻውያን እኮ በአንድ ዘመን ኢትዮጵያውያንን ያመልኩ ነበር የጥንት ግብጻውያን ኬሚቶች አባይ ወንዝ ምንጭ ከጨረቃ ተራሮች ስር እንደሆነና ኢትዮጵያም ያማልክት ምድር እንደሆነች ያምኑ ነበር የፒራሚድ አሰራርን የቤተ መቅደስ አሰራርን ስነፈለክንና ሌሎች ጥበባትን ከኢትዮጵያውያን አማልክቶቻቸውና ከግብጽ በስተደቡብ ከሚኖሩ ህዝቦች እንደተማሩ በሂሮግሊፊክስ ስዕላዊ ጽሑፎችና በታሪክ ጸሐፊዎችም ከትበውታል በርግጥ አንተ እንዳየው በግድግዳው ስዕሎቻቸው ላይ አማልክቱ በእጆቻቸው የሚይዙት ልዩ የህይወት ምልክት የሆነው ቶ ፊደል ምንጭ ከጨረቃ ተራሮች ስር ካለችው የአማልክቱ ምድር ኢትዮጵያ ነች እንዳልከው የምልክት ከኢትዮጵያ ፊደሎች አንዱ ነው ከክርስቶስ ልደት በኋላም ከመስቀል አይነቶች እንደ አንዱ ሆኖ መወሰዱን እኔ ማውቃለሁ በተለይም በወሎና በቤገምድር የሚገኙ ሴቶች ይህንን ምልክት በግንባራቸው ላይ ይነቀሱታል ኢንጂነር ሻጊዝም የሚያውቀውን አከለበት ያሞኔ ግን በእኛ ንቅሳት ላይ ያለው ቶ በሌሎች ነገሮች የተሞላ ነው ቁልፍ ነገር ይመስለኛል ሚራጅ የፊደሉ ቅርጽ ወደ ቁልፍነት ማዘንበሉን አየ ምናልባት አንድ ሚስጥራዊ ነገር ቁልፍ ይመስለኛል ሌሎች ፊደላትስ በጥቅሉ ዴርቶ ጋዳ የሚለው ቃል ስለዚህ ሚስጥራዊ ነገር ብዙ መረጃዎችን የያዘ ይመስለኛል ይህንንና ሌሎች መሰረታዊ ነገሮችን ሲጫወቱ ከቆዩ በኋላ ስለ ኢንጂነር ሻጊዝ የጤንነት ጉዳይ መነጋገር ቀጠሉ ጤንነት እንዴት ነው አሁን እየተመለሰ ነው ያገገምኩ ነው ግን ያው ከሁለት ወር በኋላ ተመልሼ መቀደዴ የማይቀር ጉዳይ ነው የልቤ ጉዳይ ዘላቂ መፍትሄ እስካላገኘ ድረስ ስቀደድ ስሰፋ መኖር ዕጣ ፈንታዬ ነው ኢንጂነር በዚህ ወቅት ሁለት ዋና ነገሮችን ማከናወን ፈልጋለሁ ምንና ምን ነገሮችን አንደኛ ያንተን የልብ ችግር መፍታት ፈልጋለሁ የዚያችን ደሃ ሀገር ችግር ለመፍታት በተነሳበት ወቅት የገጠመ አስቸጋሪ ጉዳይ የግል ብቻ ሳይሆን ሀገሪቷን እንወዳለን የሚሉትንም ይመለከታል ለአሜሪካ የሰራውን ሩቡን ያህል እንኳን ያቺ ደሃ ሀገር ትፈልጋለች ሀገሪቷን የረቂቅ ቴክኖሎጂ ባለቤት ማድረግ የሚቻለው እንዳንተ ያሉ የቴክኖሎጂ ሰዎች ተባብረው ከተነሱላት ነው እስራኤልን መልሰው 01948 የገነቧት ሰዎች ጥቂት ሀገራቸውንና ህዝባቸውን የሚወዱ ጽዮናውያን ናቸው ለውጥ ለማምጣት ብዛት ብቻ ሳይሆን ቁርጠኛ አቋም ያላቸው ጥቂት ሰዎች በቂ ናቸው አንተ ደግሞ ቁርጠኛ አቋም ካላቸው ሰዎች አንዱና ግንባር ቀደሙ ነህ ወንጌልን ለዓለም ይሰብኩ ዘንድ ኢየሱስ የመረጣቸው ደቀ መዛሙርት 12 ብቻ ናቸው ኢትዮጵያን መልሶ ለመገንባትም ግዴታ ሚሊዮኖች ያስፈልጉ ጥቂት ቁርጠኞች በቂ ናቸው ጥቂት ቁርጠኞች ሚሊዮኖችን ከኋላቸው ያሰልፋሉ ስለዚህ አንተን ማዳን አንዱ ጉዳይ ነው ሁለተኛው ዋና ጉዳይ ደግሞ የንቅሳታችን ሚስጥር ማፈላለግ ነው በልቡ የያዘው ግን ሌላ ልዩ ጉዳይ አለው ሲጳራን መፈለግ ግን ወዴት ብሎ እንደሚፈልጋት ግራ ግብት ብሎታል ሞኝ ያስመስልብኛል ብሎ ባይተው ኖሮ ማስታወቂያ ለማስነገርም አስቦ ነበር በዓለም ላይ ከ6 ሚሊዮን በላይ ህዝብ ነው ያለው ሴቶችም በግማሽ በላይ ይሆናሉ ከዚህ ማል ሲጳራን እንዴት ልታገኛት ትችላለህ ብሎት ነበር አንድ ቀን ጃንጊዳ እሱ ግን ልቡ ቆርጦለት ረስቷት አያውቅም ለማንኛውም ጥንቃቄ ማድረግ አለበት ራስን በጥንቃቄ ያዘው በማስተዋል ሁሉንም እናደርገዋለን አለ ሻጊዝ ማስተዋል ይጋርዳል ጥንቃቄ ይጠብቃል ይላል ቅዱስ መጽሐፍ እየተነጋገሩ ወደ መኪኖቻቸው ሲገቡ ጥቋቁር መነጽር አድርገው ተቀምጠው የነበሩት ሰዎችም ወደ መኪኖቻቸው ገብተው ተከተሏቸው ዶክተር ሚራጅ ከኢንጂነር ሻጊዝ ተለይቶ ወደ ቤቱ ሲጓዝ አራቱን ሰዎች የያዘችው ነጯ ካዲላክ መኪና እየተከተለችው ነበር በ101ኛው አውራ ጎዳና ተገንጥሎ ወደ አፓርታማው በሚወስደው መንገድ ሲታጠፍም ነጯ ካዲላክ አብራው ታጠፈች መኪናውን ለማሳለፍ ፍጥነቱን ሲቀንስ ካዲላኩም ፍጥነቱን ቀንሶ ከኋላው ተከተለው
መኪናው ውስጥ ያሉትን ሰዎች በጎን መስታወቱ ለማየት ቢጥርም ሊያያቸው አልቻለም። ወደ ቤቱ እንደገባ በመስኮቱ በኩል ቁልቁል ካዲላኳን እየተመለከተ ያለ ከአፓርታማው መኪና ማቆሚያ ከፍተኛ ፍንዳታ ተሰማ። መኪናው ውስጥ ቦምብ ተጠምዶ እንደነበር ሲያውቅ በድንጋጤ ተንቀጠቀጠ። ወዲያው አካባቢው በፖሊስ መኪና ድምፅ ተዋጠ። ካዲላኳ ከአካባቢው ከተሰወረች ከደቂቃዎች በኋላ ፖሊሶች ሚራዥን በጥያቄ ያጣድፉት ጀመር። ስለተፈጠረው ነገር የምታውቀው ነገር አለ? በፍጹም የማውቀው ነገር የለም። ግባ። የት ነው የምገባው? ቃልህን መስጠት አለብህ። የምን ቃል ነው የምሰጣችሁ? ሁሉን ነገር በኋላ እንነጋገርበታለን። ቃልህን ልትሰጥ ይገባል። ሰማያዊና ቀይ ጨረር የሚተፉት የፖሊስ መኪናዎች ሚራዥን ይዘውት ተወነጨፉ።